እንደገና ወቀጣውን ጀምራለች። እኔ ስለ ልጅ የነገርኩ ነገር ለነሞጣ ሼር ለማድረግ ማን አባቱ ነው መብት የሰጠ? በፍጹም ወደ ኋላ ማትል ትመስላለች። ስለ አባቴ ማን አባት ነው መብት የሰጠ? የሸርሙጣ ልጅ በብር እንጂ በእውቀት አትበልጠኝ። ይህ ነገር ገጥሟችሁ ያውቃል? እስቲ ያሳውቁኝ። ዘግናኝ ነው የመጨረሻ ከዚህ ይሰውራችሁ። ኤችአይቪ ያለብሻል። እኔ ደግሞ አርግዘሽ መስሎኝ ኤችአይቪ። ትክክለኛ ፕራንክ ይሄ ነው ያስባለ ቪዲዮ ነው። በዚህ ከመርካቶ የገዛሁት ልብስ ጉድ አደረገኝ፣ እንዴት አድርጌ ልልበሰው ንገሩኝ ይለናል። አሁን እንዴት አድርጌ ነው የምለብሰው? በመድኃኒዓለም እስቲ ተመልከቱ፣ ፍረዱ። ምንድነው የሚያስቅሽ? አሁን ገልብጮ ነው የምለብሰው? ደግሞ ነው የምለብሰው? እንዴት አድርጌ ነው የምለብሰው? ኮሜዲያን ተስፋዬ ካሳን የማይረሳው ነፃነት ወርቅነህ ይወደው ነበረ። እኔ አልተከፋሁም ቀርቷል መናደዴ፣ ይቅር በይኝና እንታረቅ ዘውዴ የሚለው ማለት ነው። ሰላም እንደምን አላችሁ ውድ ተመልካቾቼ፣ እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። ቪዲዮን ስትጀምሩ ላይክ ማድረጋችሁ እንዳይዘነጋ። እንግዲህ እንደተለመደው ወደ መጨረሻው የናንተን የምስጋና መልእክት እንዲሁም ደግሞ የዘጠናዎቹን ትዝታ ይዣለሁ። ለዛሬ ግን አንድ አደራ እምላችሁ ነገር፣ ቪዲዮውን ላይክ በማድረግ ጀምሩ። ሐሳብና አስተያየታችሁንም በነፃነትና በጨዋነት በሐሳብ መስጫ ሳጥን ውስጥ እንደ ወትሮ ሁሉ አኑሩልኝ። ግዴታ አስፈላጊ ስለሆነ ማለት ነው። እንቀጥል ወደ ቪዲዮአችን። ይህን ስሜት ታውቁታላችሁ? ዘግናኝ ነው የመጨረሻ አያድርስ ከሚያስብሉ አጋጣሚዎች መካከል አንዱ ይሄ ነው። ጭንቀት፣ ፍርሃት፣ ደስታ ሁሉም በአንድ ላይ ሆኖ በጣም ብዙ ሰዎች በእንደዚህ አይነት ነገር እንደሚጨነቁ ሲናገሩ ሰማለሁኝ። ሌሊት በህልሜ ሲያራሩጠኝ ያደረ ነገር በቃ ልነግራችሁ አልችልም የሚል በጣም ብዙ ሰው አለ። እናንተ ምን ገጥሟችሁ ያውቃል በህልማችሁ? መቼም እንዲህ አይነት ነገር የሚፈታው ጸሎት ነው ብዬ ነው ማምነው እኔ። በህልማቸው ወይም ደግሞ በሌሊት በእንቅልፋቸው የሚቃዡ ብዙ ሰዎች እንዳሉ ስለማቅ ማለት ነው። እንቀጥል እስቲ። ይህ በጣም ገዳይ ቪዲዮ ነው። በቃ በጣም ገዳይ ፎቶ ነው። ብዙ ሰዎች እየተቀባበሉት ነው። እስኪ መርቁን ፕሊስ ብለሳስ ይላል እና ልጁ እንደምትመለከቱት ቁርጥ ጥበቃውን ነው የሚመስለው። አትክልተኛ ይሁን ጥበቃ ነው እንግዲህ። ሁል ጊዜም ፎቶ ልነሳ ስል ዘበኛው እየመጣ ይገባብኛል። ፎቶ ብርቁ ሆኖ ነው አይደል? ስለዚህ ፎቶ ምን አላቸው? እስኪ መርቁን፣ ለቀጣይ ፎሎ ማድረግ እንዳትረሱ ይላል። እንግዲህ በጣም በርካታ ውስጥ የተጻፉትን ኮሜንቶች በቃ ገዳይ ናቸው። እስቲ አንድ ይድገምና አብሯችሁ ይቀጥል ይላሉ ዘበኛው እንደመንካት። እንዲሁም ደግሞ በጣም በቃ ገራሚ የሆኑ ኮሜንቶች ተሰጥተውታል። ግን ብዙ ሰዎች እንደዚህ አይነት ነገር ያጋጥማቸዋል ይባላል። እናንተ ምን ትላላችሁ? ምን የገጠማችሁ ነገር አለ? አንዳንድ ሰዎች ኤአይ ነው ይላሉ። አንዳንዶቹ ደግሞ አይ ትክክል ነው ያለውን ነባራዊ እውነታን ያስቀመጠው የዘበኛ ልጅ የተባረከልህ ይሁን ብለውታል። እናንተ ምን ትሉታላችሁ? እንቀጥል፣ እንዲሁ ዘና እንድትሉ ነው። ባለፈው ዕለት አብረን ካደርን በኋላ እሺ፣ በጣም ፈርቼ ስለነበረ ሆስፒታል ሄጄ ተመረመርኩ እና ሆስፒታል ምን አሉሽ? ኤችአይቪ ያለብሽ አሉ። እኔ ደግሞ አርግዘሽ መስሎኝ ኤችአይቪ። እንደዚህ አይነት ነገር አይቅጠማችሁ። እንግዲህ ከባዱን ኖቲስ አላረገም። ቀላል አድርጎት ጥሎ ከሄደ በኋላ ነው ያስታወሰው። እግዚአብሔር ይሰውራችሁ ከእንደዚህ አይነት ነገር። ይህንን ቪዲዮ ተመልከቱት። በቃ እንጆይ ያረኩት እኔ በጣም ቆም ና እንደ ሰው ትንሽ ጆሮም ያማል፣ አይነ ስውር ነው። ዳምቦ ታስደናለህ። ፓፓ
زوري لا اله الا الله نقبت انا وسام كب الله كبتوش كم فوري ساكوراني سي ايه صار ايه سلام كل ارجو ما تنجرتو يا تارجو انجرو والله ارجو تنجرو لا اله ايه በቃ ዲሰበው በቃ ድክ ምን ያርገኝ ምን አድርጎ ያስረዳው ጆሮም አይሰማም አይኑም አይም ብሏል ሰውየው እና እንዴት አድርጎ አስረድቶት ሊያስገባው ማለት ሊያስቀምጠው ይችላል ታምረኛ የሆነ ቪዲዮ ነው ዘና እንዲያረጋችሁ ብዬ ነው ያመጣውላችሁ ትላንትና አንድ ኮሜንት ተመለከትኩኝ ቆይ ወደ በኋላ ኮሜንቱ ቦታ ስንደርስ ነግራችኋለሁ እንቀጥል በፈጣሪ ስም ተመልከቱ ማርካኒ ሻሚዝ ነው ብሎ ይሸጡልኝ ማለት ነው ይሁን አሁን እንዴት አድርጌ ነው ብለው ሰው ወዳኔ ለምስቲ ተመልከቱ ፍረዱ ምንድነው የሚያስቅሽ አሁን ይሄን ገልብጮ ነው የምለብሰው ደግሞ ነው የምለብሰው እንዴት አድርጌ ነው የምለብሰው አሁን ምን አድርጋችሁ ነው ግን ሲሸጡልኝ ምንድን ነው ያደረጋችሁ እንዴት ነው ያላየሁት ወይስ ምን ይገዛው ሸሚዝ ራሱ ይሄን ነው በመዳለ ተመልከቱ ወይሳ ይኸው ከቤታው ምንድን ነው ይመችሽ ሰባክ ምንድን ነው ይሄንማ ለብሾ ነው የምታየው እንጂ ለብሾ ልብስ ለመተኛት ራሱ እኮ የማይመች ልብስ ነው ማለት አንዳንድ ሰዎች በእግርህ በኩል ከተሞከረው እንደ ሱሪ እንደተጠቀመው ሊሆን ይችላል አንዳንዶች ደግሞ አዙረስቲ ለበሰው ወይ ደግሞ ዘቅዝቃ ሞከረው ሰው አስተያየቱን ይሰጣዋል ነው ማለት በቃ መርካቶ ገዝቼ ጉድ የሆንኩት ልብስ ነው የሚለው ጉድ ሆነ እውነቱን ነው ጉድ ነው ይሄ ከሞትክ በኋላ ምናልባት ስልክ ክፍት ነው ከዛ ሚስት መታ ታነባዋለች ማለት ነው የአገር ኮሜንት ነው ታነበው ራሷን አጥፍታ ያለበት ተከተላ ተመጣለች ያለበትም ቢሆን መጣ አትለቅም አይደለም እንደዚህ አይነት ኮሜንት አንብባ ሌላ ቀለል ያለም ነገር ቢሆን ተከተላ ከመምጣት ወደ ኋላ እንደማትል አውቃ ተሰብሰብ ስልክን ሰብስብ ከሰሞኑን እንግዲህ ተመልክታችኋል በስልክ ምክንያት ወንዶቹ የሚሆኑት ነገር እጅግ በጣም ገራሚ ነው በቃ ከሻወር ሁሉ ወጥቶ ተከትሎ መሄዳለ ስልኩ እንዳይወሰድ ብር የሚበትናለ በጣም ብዙ ትሪክ ነው የሚያደርጉት በቃ እንቀጥል እስቲ የሱ የምታስተውሰው ቀልድ እስቲ ንገረኝ የተስፋዬ ካሳ ነው ተስፋዬ ካሳን እንግዲህ ነፃነት ወርቅነህ በጣም እንደሚወደው ይታወቃልና እሱን ለማስታወስ በቃ የሚመጣ እንግዳ ሁሉ እሱን ለማስታወስ በተለይ ደግሞ እንደዚህ በቀልዱ አካባቢ ያሉ ሰዎች ካሉ የምታስተውሰው ቀልድ ካለ ብሎ የሱን እንዲናገረው ያደርጋል እንስማው እስቲ ከልጅቷ ጋር ሲጣላ ስልክ የሚደውለው እኔ አልተከፋሁም ቀርቷል መናደዴ ይቀርበይኝና እንታረቅ ዘውዴ የሚለው ማለት ነው በትወደ ባትወደ ጉዳይ ነው እንዴ እናቷ ነኝ እኔ አሁን ወጣይ ዘውዴ እሷ እንደዚህ አይነት ስራዎች ደስ ይላል ይመቸው በጣም ደስ ይላል ነፂ እንግዲህ በጣም ነፍሱን በአጸደ ገነት ያኑርልንና በጣም የተስፋዬ ካሳ ወዳጅ ነው ብዙ ጊዜ እሱ ጋር የሚመጡ ሰዎች የተስፋዬ ካሳን ቀልድ ምን የምታስተውሰው ነገር አለ ብሎ ሲጠይቅ እንሰማለን እንቀጥል ዝናብ ከመጣ ልብሴን አስገባልኝ እህቱ ናት እስከመመጣ ቤቱን እያጸዳህ ጠብቀኝ በላይ ነው ደግሞ የምትወዳት ልጅ አብራኝ እየመጣች ነው ቆይ ማናት እኔ የምወዳት ልጅ ባከ ቴክስቱን እንዳነበብከው ለማረጋገጥ ነው እንደዚህ አይነት በጣም የተመቱ እህቶች አሉ በየቤቱ እኮ አይጠፉም ልጅ ዳውድ
O grave faz tu. Bate, 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 bate. በርታሚያስ ወንድሜ ደህና ነኝ እያልክ እየተጨነክ ነው? ደህና በቃ አትጨነቅ። ናቲ በርበር እንካ ተጎሪያ ኧረ ተው አይነ እንደ አይላ ደስ ይላል። ምርጥ ነው። ስም እየጠራ የሚያስገባው ልጅ ነው። ጠፋ ብሏል። አሁን ወደ ኳሱ አካባቢ ያዘነበለ ይመስለኛል። አርሴናል ማንቸስተር ሲል ሰማዋለሁ አልፎ አልፎ። ቢኒ በደንብ እየተዘጋጀው ነው። በደንብ ተዘጋጀው ወንድሜ። ምናልባት ግራፕሊ ላይ ኤክስፕሬስ ሊኖር ይችላል። እኔን ግን ስትራይክ ላይ ከተቋቋምኩ አደንቅሃለሁ። የእውነቴን ነው የምልህ። አንድ ነገር አንድ እውነታ ማልደብቀው ደፍረህ ኮላውቴን ተቀብለሃል። አሁን ደግሞ ማደንቀ ደፍረህ ሪንግ ውስጥ ስትገባ አደንቅሃለሁ። ከሪንግ ውስጥ የሚወጣው ደግሞ የወንዶች ወንድ ይሆናል። ሜዳ ላይ እንገናኝ። ቢኒ ወንድሜ ተዘጋጅ፣ በደንብ ተዘጋጅ። በደንብ ክብርን ለማስጠበቅ ተዘጋጅ። አለቀም። በርታ። ቢኒ እንግዲህ ኢንተርናሽናሊ ሲወዳደር ተመልክተነዋል። በጣም ይችላል። እውነት ለመናገር እኔ ከዚህ ማስተር ጋራ ያላቸውን ውድድር ለማየት ከሚጓጉ ሰዎች መካከል አንደኛው ነኝ። ከነ ሴዶ ከነ ጆኒ ከነ ንቃተ ህሊና በላይ ይህኛውን ውድድር ማየት ነው በጣም የናፈቀኝ ማለት ነው። በጣም ደስ ይላል። አይናገርም። ቢኒያም እንግዲህ ተግባር እንዴት አድርጎ የኢንተርናሽናል ውድድር ላይ ጠብ እንደሚያደርጋቸው ተመልክታችኋል። እዚህኛው የኛ ሀገሩ ውድድር ላይ እንግዲህ ምን ሊከሰት ይችላል የሚለው ነገር ሁሉም በጉጉት የሚጠብቁት ነው። አብረን የምናየው ይሆናል። ከዚሁ ግን ከጨዋታው ጋር ሳንወጣ አንዳንድ የተከሰቱ ነገሮችን እያነሱ ሰዎች ቪዲዮ እየሰሩ ነው። ምናልባት ከትናንትና ወዲያ የተሰራው የሴዶና የጆኒ ማስታወቂያ ሳይሆን አይቀርም የሚባልለት ቲቪ ምናምን የሚሰብሩት ቪዲዮ ብዙ ሰዎች ቪዲዮ እየሰሩበት ነው። ይሄንን ቪዲዮ እንመልከት። ሴዶዬ ቲቪ ለማየት በበቅሎ ከገጠር ከተማ እንዳልገባህ ዛሬ ቲቪ መደለቅ ጀመርክ። አስማት ሊመስል ይችላል፣ ግን እንደዚህ ሪሞት የሚባል ነገር አለ። ስትነካው ቲቪውን ያጠፋዋል። እውነት ሁሉንም ነገር መደለቅ የለብህም እኮ። ኤሌክትሪክ ቢዝስ እሺ፣ እናተ በእንሰቱ ጊዜ ቢገርፉ ይሻል ነበረ። አሁን ቲቪ ደለክ መተ። ከናንተ ጸብ ያሳዘነኝ ዮናታን ነው። ኳስ ተጫዋች ሳይሆን ሞቶ ነበር እኮ። ሰው ቢፈርስ ቢፍ ይደራረጋል። በጣም የሚገርማችሁ ነገር ከዚህ ጨዋታ ጋር በተያያዘ የተቀመጠለት የመግቢያ ዋጋ በጣም ብዙ ሰዎች እያነጋገረው ነው። 100 ሺህ ብር እንዴት ይሆናል? ሁለት የጠገቡ ዱለኞች ሲራገጡ ለማየት 200 ሺህ ብር የምከፍልበት ምን ምክንያት አለኝ የሚሉ በጣም ብዙ አስተያየት እየሰነዘሩ ያሉ ሰዎች አሉ። ከዛ በፊት ግን ወገን በዚህ የመግቢያ ዋጋ ላይ የተናገረውን ነገር ሰምተን እንመለስ። አንተ ማብራት ላይ ሲጨመር፣ ውሃ ላይ ሲጨመር፣ ነዳጅ ላይ ሲጨመር አፍህን መክፈት የከበደ ሰውዬ ዛሬ ትኬት ዋጋ ጨመረ ብለህ 20 ቪዲዮ ትሰራለህ? እፍረት የላችሁም ግን እግዚአብሔር። የአንዳንድ ሰው መቀኝነት ደግሞ ወጥ ይረግጣል። በጣም መቀኛ ሰው ምን አይነት ቪዲዮ እንደሚሰራ ታውቃለህ? ዋጋው በጣም ተጨምሮብናል ከ100 ሺህ ብር እስከ 4 ሺህ ብር ድረስ የኢትዮጵያ ሕዝብ ከየት ያመጣል? እባክህ ድምፁ ነን ሰለሞኑ አንተ ነህ ድምፅ መሆን እንዴ? ከሌላ ካለ ትገባለህ፣ ከሌላ አገባም። ይሄ ከኑሮ ውድነት ጋር ምናምን ምን ያገናኘዋል? ያላቸው ሰዎች ናቸው። 1 ሚሊዮን ብር ቢሆን አይመለከትህም። አንተ ይሄ አልተገደድክም። ልጆቹ ገበያውን አይተው ነው ዋጋውን የቆረጡት። አንተ ምን ቤት ነህ? ኑሮ ተወደደ ትላለህ እንዴ? ማብራት ሲጨመር አንድ ቪዲዮ መቅረጽ የከበደ ሰውዬ፣ ውሃ ሲጨመር ውሃ ላይ፣ ማብራት ላይ፣ የምግብ ነክ ነገሮች ላይ ይሄ ሁሉ ዋጋ ሲጨመር አፍህን መክፈት የከበደ ሰውዬ ዛሬ ትኬት ጨመረ ብለህ ቪዲዮ ትቀርጻላችሁ? እግዚአብሔር እፍረት የላቸው። የቀድሞ ጠቅላይ ሚኒስተር እንደዚህ ብሎ ነበረ። ማለት መብራት ሁሉ ጊዜ ሲጠፋ ሰው ምንም አይልም፣ ልክ ሲመጣ ይጮሃል። እና የመብራትን ጉዳይ ምን ትላለህ ሲባል እናንተ ሲሄድ አይደለም የምትጮሁት ሲመጣ የምትጮሁት ብሏል። እና በሚያስጮህ ነገር ሳይጮሁ ለግዠሪ በሆነ ነገር ጩኸታቸውን የሚያሰሙ ሰዎች ራሱ ጤንነታቸው ያሳስባል። 100 ሺህ ብር የተቀመጠላቸው ሰዎች በግፊያ ገብተው ማየት የማይችሉ ሁሉ ነገር እኮ ቪአይፒ ያለው እኮ። እና ከዛ ጋር በተያያዘ ኤፍሬም የሰጠው አስተያየት አለ። የእናንተን አመለካከት፣ የእናንተን ሐሳብ፣ የእናንተን አስተያየት ግን በኮሜንት ሴክሽን ላይ ብታስቀምጡልኝ አሪፍ ነው። ኤፍሬሙ የሚናገረው ነገር ሰምተን እንመለስ እስቲ። እኔ የምለው ሁለት ጥጋበኛ አህዮች ሲራገጡ ለማየት ለምንድን ነው 100 ሺህ ብር የምከፍለው? ምን ዳለ? ቀጥሎ ያለውን ስሙት። ኖርማሊ የ100 ሺህ ብሩ መቀመጫ ለኔና ለእንዳንተ አይነቶቹ አይደለም። እኛ አቅም የለንም፣ ማድረግ አንችልም። ያ ማለት በጣም ብዙ መክፈል የሚችሉ ሰዎች ኢትዮጵያ ውስጥ አሉ። እነሱ ያንን ቦታ እንዲታደሙ ነው።
ይሄንን ጨዋታ ለማዘጋጀት እየተከፈለ ያለውን መስዋዕትነት አላየንም። ያለው ቦታ እንደ ኢትዮጵያ ፋይቱ ሊዘጋጅበት የሚችል ቦታ ሊይዝ የሚችለው ማክሲመም በጣም ብትለጥጠው 6000 ሰው 6000 ሰው 10000 ብር ብትለቅም ለስንቱ ፋይተር ስንት ይከፈላል? መንግስትም እኮ እጁን ይሰረድ ያደርጋል። ግብር ምናምን የሚባል ነገር አለ። የአዳራሽ ክራይ የሚባል ነገር አለ። አንዳንድ ሰዎች እንዴት እንደምታስቡት ነው ግርም። 100,000 ብር ነው። እውነቴን እኮ ነው። ሰው በቀን ማለት ነው በ10 ሚሊዮን ብር የሚሰራ ሰው አለ ኢትዮጵያ ውስጥ። በ10 ሚሊዮኖች በቀን የሚሰራ ሰው አለ። የሆነ ቦታ ላይ ተቀጣጥረው የሆነች ጉዳይ ለማውራት በነገራችን ላይ ማለት ነው 500,000 ብር ወንበር የሚያስይዙ ሰዎች ያሉባት ከተማ ነች አዲስ አበባ ማለት ነው። እነኛ ሰዎች እውነቴን ነው የምነግርህ ሪንግ ሳይድ ሁሉ ነገር ተሟልቶላቸው 1 ሚሊዮን ብር ከፍለው ቢያዩ አንደኛ ለነሱ ክብር ነው፣ ለስፖርቱ የሆነ አስተዋጽኦ አደረጉ ማለት ነው። ነገ ከነገ ወዲያ በነገራችን ላይ ማለት ነው ይሄ እንቅስቃሴ ትርፋማ ሆኖ ኢቲኤፍሲ የስፖርት ፌዴሬሽን በጣም ገንዘብ ጀነሬት ያደርጋል። ከዛም በኋላ ምንድነው ከየሰፈሩ የሚወጡ ተፋላሚዎች ገንዘብ የሚያገኙበት ትልቅ ድርጅት እየተከፈተ ይሄዳል ማለት ነው። አንተ አልቻልክም ማለት ሌላው አይችልም ማለት አይደለም። እኔ ለምሳሌ ያህል አቅሜ ደከም ያለ ነው፣ አልችልም እዛ ቦታ ላይ መግባት፣ አቅም የለኝም። አቅሜን አይቼ ቁጭ እላለሁ። በለኔ አይደለም ያ ቦታ ብዬ አቅሜን አይቼ ቁጭ እላለሁ። እምችል ከሆነ 4000 ብር ወይ ደግሞ 10000 ብር ላይ እገባለሁ። ምናልባት ደግሞ የሆነ አቅም ያለው ሰው ኤፍሬምማ መቅረት የለበትም ቲኬቱን ሰጠዋለሁ ብሎ ሊሰጠኝ ይችላል፣ ልገባ እችላለሁ በዛ መንገድ ማለት ነው። ሌላ ቦታ ላይ ማለት ነው አረቄ ለመጠጣት የሆነ ባር ውስጥ ቁጭ ብለን ሰው ለማየት በሚሊዮን የምትከፍል ሰውዬ ገብተይ ሀገርህን ጠቀምክ ማለት እንዲያለ ቦታ ላይ ኃላፊነት ተሰምቶ ስትሄድ ነው። ኃላፊነት ስትወስድ ነው ምን ያህል ንቅናቄ ነው ያለው። በነገራችን ላይ ለወጣቱ ምን ያህል ተነሳሽነት እየፈጠረለት ነው የስፖርት። ይሄኔ ማለት ነው የሆነ ሰው ክላሽና ጥይት ገዝቶ ለመተኮስ ማለት ነው ብር አዋጣ ብትባል ማለት ነው በሬን ሸጣ ትሰጣለህ። ለቁም ነገር ግን ብር ማውጣት ይሰለቻል። እሱን ማለት ነው ለማስወራት ለማሰናነስ ትሄዳለህ። ኃላፊነት ይሰማል። ሀገር የሚገነባው በነገራችን ላይ ማለት ነው ስትሰጥ ነው፣ ከፍለ ስትገባ ነው፣ ስታይ ነው፣ በኃላፊነት ሐሳብ ስትሰጥበት ነው። እና አንዳንዴ የሆነ ነገር ሲሰራ ለማጥላላት ለማንቋሻሽ ከመሄድ ይልቅ ለዛ ነገር ሰፖርቲቭ የሆነ ነገር ሼር ማድረግ ብንችል ጥሩ ነው ብዬ አስባለሁ። እግረ መንገዴ በየሰፈራችሁ እኔ ኢቲኤፍሲ በነገራችን ላይ ማለት ነው አክሮስ ኢትዮጵያ ቢያንስ ሁሉንም ኔሽን ላይ ያሉ ሰዎችን ለማካተት ጥረት አድርገዋል። በጣም ብዙ ፋይት ነው የተዘጋጀው። 11 ፋይት ማለት ቀላል አይደለም፣ ብዙ ነው። ሁላችሁም እንደየአጥቢያችሁ የራሳችሁ የሆነ ማህበረሰብ አላችሁ። ቢያንስ ማህበረሰቦች እርስ በርስ የራሳችሁን ስፖርተኞች ደግፉ፣ ካጠገቧቸው ሁኑ። ለምሳሌ ያን ቦንጋ ከፋ ምናምን ያላችሁ ሰዎች ማለት ነው ከነቃተ ህሊና ጀርባ ተሰለፉ። በየአጥቢያችሁ ሌሎችም ማለት የአዲስ አበባ ልጆች ከጆኒ ጎን ልክ ነው እያየው ነው ያለሁት። በጣም አሪፍ ነው። ሴዶ ነጋዴው የመርካቶ ውራጌ ስልጤ ከሴዶ ጀርባው አንተን ይገልጽሃል። ትግራዮች ደግሞ ማለት ከሮቤል ጀርባ ቆሙለት አለን ልበሉት። ለደብረ ጽዮን ብቻ አይደለም ብር የሚሰጠው እንዴ። ደብረ ጽዮን መጥቶ ከቤት ይወስድብህ የለ እንዴ? ያፈርስብህ የለ እንዴ? ለሮቤል ስጠው። ለጀግና ማለት ደብረ ጽዮን ሳይሆን ሮቤል ነው። ለሮቤል ስጠው። ከአጥቢያችሁ ጋር ተሰለፉ። እሱ ፋይት ሲያደርግ ገብታችሁ እዩለት። ለሚሊዮን ብር አይሆንም። ለምን 2 ሚሊዮን ብር አይሆንም? ካለ ከፍለ ግባና በማይረባ ነገርም እኮ ይጠፋል። ሊያም ይችላል። ለነገ ማለት አንተ ስትቆናቆር ማለት የሆነ በሽታ ይዞ ቢመጣና ማለት አንተንም ይዞ ይሄዳል፣ ብርህንም ይዞ ሊሄድ ይችላል። በቃ ይሄ ነው። ምክንያታዊ ሰው ሁን። በምክንያት ገንዘብህን አውጣ። ተመልከት። ወጣቶችን የሚያነሳሳ ነገር፣ ለሀገር የሚጠቅም ነገር ላይ ብሩን አትዩ፣ ስራውን ተመልከቱ ለማለት ነው። ስላዳመጣችሁኝ አመሰግናለሁ። እንዴት ታዩታላችሁ ይሄንን አመለካከት? እኔ ከኤፍሬም ከተናገራቸው ነገሮች ውስጥ በርካታ ነገሮችን እደግፋቸዋለሁ። ምክንያቱም አንደኛ ስፖርቱን ያሳድጋል። ከሌሎች ሀገሮች ላይ ወደኛ ሀገር መጥተው የሚጫወቱ ኢንተርናሽናል ተጫዋቾችን ያበዛል። ስፖርቱ በራሱ አትራክት የሚያደርገው ቱሪዝም ይኖራል ማለት ይሄ የጎብኚዎችን ያመጣል። የተለያዩ ሰዎች ስለ ሀገሪቷ ያለውን ነገር ይሰማሉ፣
ቪዚት ያደርጋሉ ማለት ነው። ይሄ በራሱ ይዞ የሚመጣው ነገር ስላለ እንደ አንድ ኢትዮጵያዊ ሀገሩ እንደሚተዋወቅለት ሰው በዓለም አቀፍ መድረክ ስፖርቱን ባትወደውም ከሚያመጣው ቱሪዝም አንፃር ከሀገርህ ጎን እንደመቆም አድርገህ ልታስበው ይገባል። ሁለት ሰዎች ቆሞ የሚራገጡበት ነው ምናምን የምትለው አይነት ነገር መሆን የለበትም እና በዚህ አቅጣጫ አንዳንዶቹ ነገሮች አስቦ መንቀሳቀሱ ተገቢ ነው ብዬ አስባለሁ። ምን አንዱ እስኪ 1.4 ሚሊዮን ብር 2 ምናምን እየከፈሉ የሚጠጡ ሰዎች አሉ አይደል እንዴ? እና በዚህ መልኩ መመልከቱ ተገቢ ይመስለኛል። እናንተ የእናንተ ሐሳብ ምንድነው? እስቲ አስቀምጡልኝ። እኔ ልጅ ነኝ እንግዲህ እንደውም ብዙ ስህተት የሰሩ አሉ 50 60 ዓመት ከኛን መምከር የሚችሉ እነሱ እንኳን የሰሩ ስራ ገኖ በማይበት ዓለም ባላየውበት ዓለም አንዲት ወርድ ተቆርጣ ወጣች ስቲል ነው። ግን አሁን ማወቅ የምፈልገው በዝርዝር እንደው ምንድነው ያደረኩት ብሎ የሚጠይቅ ሰው ምንድነው እስኪ ማይኮ ምንድነው የተደረገው? በቃ ስለተወራብኝ ብቻ ቀርበ አልሰማኝ አላወከኝ እቺ ብቻ ሁሉ ነገር መረበሽ የለባትም ገባ። ስለዚህ ደግሞ በዛው ልክ ሁሉም ሰው እንደዛ ሆነ ማለት አይደለም። በጣም ብዙ ወዳጅ አለኝ በዛው ልክ በጣም ብዙ አለና ግን ሁሉንም ነው ወዳጅ ማድረግ የምፈልገው። ኢየሱስ ክርስቶስ ለመሰለ ዓለምን የወረሰው ትልቁ ቴክኒክ ስለወደደን ብቻ እኮ ይሄ መውደድ ሁሉንም ያስወርሳል እንጂ አሁን ኢየሱስ ክርስቶስ ቢጠላን እንደዛ የተሰቀለ የተንገላታ አልጠላም። የሚያረጉትን አያውቁምና ይቅር በላቸው ሊያፈቀረ ነው። ስለዚህ እኔ በእግዚአብሔር ፍቅር ሙሉ ህዝቤን እወዳለሁ፣ አከብራለሁ። ፍቅር ደግሞ አሸንፋል። አንድ ፍርድ ቤት ታቆናል ጨዋታ ጨለማና ብርሃንን ጠራቸው አለ ዳኛው። ከዛ ጠበቃ ተጠራ። ጠራቸው? አዎ ጠርቻለሁ አለ። ታዲያ ታለ ጨለማው አለው። ምክንያቱም ብርሃን ላይ ጨለማ ታያለ ሁለቱም ግን አለው። ስለዚህ በእግዚአብሔር ፍቅር ያው እኔ እወዳለሁ፣ ጥላቻን አናውቅም። ስለዚህ ያደረግናቸው ነገሮች ሳይድ ኦፍ ቪው እኔ ድሪም አለኝ። እቺን ደሞ ሐምሌ 1 ምናምን ብለን ተቀስና ቃል ፐርፐዝ ግን ያረኳት ምክንያቱም የሆነ ዘመን ላይ ደግሞ እንደማጣቀሻ ስለማውጣት ማለት ነው። ናሲ ማነው ሐምሌ 29 ተብላ የወጣ ጻፈው እና የኔ ህይወት እንደ ምንድነው እንደ ባዮግራፊ የሆነ ስኬት ላይ ሲደርስ አንዳንዴ መጽሐፍ ሰው ይሸጣል። ቆሎ ሽጬ ነው ሲል ነው እሺ እዚህ ደረስኩት ትገዛዋለህ። የኔ የሚሸጥ ህይወት አለ ይላል። ምክንያቱም ይሄ ሁሉ ፕሮሰስ ይሄ ሁሉ ትግሌ ምናምን የሆነ ነገር እንደማይረሰኝ አምናለሁ እና ያ ኢነርጂ ነው የሚያስኩዘኝ እና ከሚያድግ ልጅ ጋር ባይጣሉኝ አዳጊ ነን። ብዙ መስራት እንፈልጋለን። አሁን ደግሞ ጠንካራ ሰዎች ይፈልጋሉ። ይሄን ካወቁ በኋላ አንዳንዴ አልቀስ ይላል። ያው ሙሽን እንቆጣጠራለን ያለ ነው እንጂ ቴንክ ዩ በጣም እንበት ዓላማ መከላከያን እንደግፍ ነው ተሰብስበው ከዛ በኋላ አልጎሪዝሚ ትንሽ ተንገጫገጨች። እኔ ኢትዮጵያ ልክ ከዛ ሄደን ስንመለስ ሁሉም ብዙ ደስ የሚለው ነበር መሰለኝ። ልክ ስለዚህ ብዙ ጓደኞቼ ምናምን የሚከፋቸው ምናምን አገኙ። እንዴ ያረኩ ነገር ልክ አይደለም እንዴ አልኩ። ነፍሱን ይማር ማዲንጎ በዚህ አጋጣሚ ትንሽ የሽጉጥ ይዞ ሊመጣ ቤት ማይኮይ አሁን ያለሽበት ነገር ችግር ስለሆነ አለ ድንገት በነገር ወደ ሰማይ ተተኩሳል አለ። የኔያም ፖዚቲቭ ወይ ነው ያዩት ኔጌቲቭ ነገር ነው። ኮሜንቶች ለመጀመሪያ ጊዜ በህይወቴ ያኔ ነው የገጠመኝ። ዛሬ 5 ዓመት ማለት ነው 4 ዓመት ያው ሰሜን ጦርነት አሁን 4 ዓመት ወይ 5 ዓመት ይሆናል። በህይወቴ እኔ ሚዲያ ተበጣበጠ ደነገጥኩ። ደግሞ ልጅ ነኝ። ከሚዲያው ላይ አንተና ትና ናችሁ በጣም የተንገጫገጫችሁት። በሙዚቃው ደግሞ እንግዲህ ይቅርታም ጠይቋል። ከዚህ ንግግሩ በኋላ ይቅርታ ጠይቋል። ይቅርታ መጠየቁ መልካም ነው፣ ግን አሁንም ውስጡ የተደበቀ ነገር እንዳለ ይሰማናል። ወይ ቸግሮት ነው ርቦት ነው ምናምን የሚሉ በጣም በርካታ ሰዎች አሉ። ይቅርታውን እንደ ይቅርታ መቀበል የሚችሉ ሰዎች ተቀበለውት ጉዳዩን ለማስቀጠል ፍቃደኛ ያልሆኑ በጣም ብዙ ሰዎችን ተመልክቻለሁ። ከዚህ ከማይኮ ንግግር በኋላ ማለት ነው። አረሳስቶ መጥቷል የሚሉ ሰዎች አሉ። ብዙ ነገሮች ይባላሉ። ያን የተናገረውን ያንን ንግግሩን የረሳንለት እንዳይመስል ለው የሚላለ ከህዝብ ጋር መጣላት መጨረሻው ይሄ ነው የሚሆነውና አንዳንዶቹ ነገሮች እንግዲህ ከሰዎቹ ሁኔታ አንፃር የምናየው ነው እንጂ የሚሆነው እያንዳንዱ ሰው በነፍስ ወከፍ የሚያደርገው ነገር ምንም ያለ አይመስለኝም።
ይቅርታም ከሆነ እኔ ፐርሰናሊ ይቅርታ ባደርግለትም የኢትዮጵያን ማህበረሰብ የኢትዮጵያን ነዋሪ አልወክልም። እኔ ግለሰብ ራሴን ልወክል እችላለሁና ምን ሊሆን እንደሚችል የምንመለከተው ነው የሚሆነው። ይቅርታውን ግን በዚህ መልክ ጠይቋል። ቆሜ ይቅርታ ላለሁ በውስጣችሁ ቂም ያዛችሁ በውስጣችሁ ስለኔ ኔጌቲቭ ነገር ገባባችሁ በሐሳብም ሊሆን ይችላል ባያችሁት ነገር በሰማችሁት ሊሆን ይችላል ይሄ ባሉ በስሜት ወሰዎቻችን አገናዝባችሁ ባይምሯችሁ ስለኔ ሌላ ምልከታ ያዛችሁ በፈጣሪ ስም እንግዲህ እግዚአብሔር ነው የምጠይቀው በጎን እንግዲህ ያሳይልኝ ልልወዳለሁ ያለውበትም ኬዝ ተናግሬያለሁ እንዲህ ሆኖ ሰውም ብዙ ነገር እንደሚል አውቃለሁ እኔ አሁን ሁሉ ነገር ፖዚቲቭ ነገር አልጠበቅም ገብቷል አንዳንዴ እንደውም ድሮ ይመቼ ነበር ትችት ወድ ነበር አንዳንዴ ጸጥ ሲል ለምን አንሰደብም እንዲሆን ነገር እንፍጥረን ነበር ገባ የዛም ሰው አይደለም ግን ካሰብኩት ራይ አንፃር ለብዙ ትውልድ መቆም ስለምንችል አቅሙም ስላለን ከዚህ በኋላ እንደዛም ስለሆነ ራይም ስላለን የምትደግፉን ሰዎች ብዙልን አብራችሁን ቆሙ ልልወዳለሁ ተረዳችሁኝም ላልተረዳችሁኝም ይሄው በእግዚአብሔር ፊት ቆሜ ይቅርታ ብዙ ሰዎች እንግዲህ ከዚህ ይቅርታው በኋላ ምን ሊሆን ይችላል የሚል ነገር እየተመለከቱ ነው። ከዛ ባለፈ ግን በጣም ብዙ ሰዎች ቪዲዮ እየሰሩበት ተመልክቻለሁ። በፍጹም ውስጣቸው ቂም ያለና ያንን ቂማቸውን እንዳረሱት የሚያብራራ ቪዲዮ የሚሰሩ ብዙ ሰዎች ተመልክቻለሁ። ምን ሊሆን ይችላል የሚለውን አብረን የምንመለከተው ነው የሚሆነው። እንቀጥል። ከወርቁ አይተነህ ጋር በተያያዘ ከዚህ በፊት ቪዲዮ እንደሰራሁላችሁ ይታወቃል። ተነስታበታለች ይላል። የመጨረሻ እየወቀጠችው ነው የምላችሁ። ቪዲዮን እንመልከትና እንመለስ። ክሴን እንደቀለ ብለው ከፈለክ you think I am care about this እኔ እንደ ሰው ነበር ልቀርብ እንኳን ያናገርኩ እንጂ ክስ ፈርቼ እኮ አይደል ያደረኩት ነገሮች ይሄን ያህል እውነት ችግር ነበር እንደ ብዬ ነው ሆድ ብሶኛ ያለቀስኩት እንጂ እየተለማመጥኩ እኮ አልነበር። ግን እንኳን አወኩ ድድብናን እንደ ላብ አልሜ ነው ያስኩል። አንተ ብቻ ነህ ብልጥ ስለ ልጄና ስለ ለነሞጣ ለነምናም ሼር ለማድረግ ማን አባስለውንክ ነው አንተ። እኔ ስለ ልጄ ነገርኩ ነገር ለነሞጣ ሼር ለማድረግ ማን አባቱ ነው መብት የሰጠ? ማን ነው መብት የሰጠ? ስለ አባቴ ማን አባት ነው መብት የሰጠ? የሸርሙጣ ልጅ በብር እንጂ በእውቀት አትበልጠኝም። በእውቀት ከነ ማናጀሮች እተፋባችኋለሁ። ታውቀኛለህ። ደደብ ቆሻሻ ማናጀሮች እዮዳብን ከሰዋል፣ ዮሴፍን ከሰዋል፣ ወርቄን ከሰዓታል። ኤድማን ነው የሚባለው ይሄ ለንደን ያለውን ከሰዋል። ቀሪ ዘመንን በክስ ለማሳለፍ የቆረብክ ሰውዬ ነህ። መጽሐፍ ቅዱስን 3 ጊዜ በእስር ቤት ውስጥ አንብቤያለሁ ትላለህ። መጽሐፍ ቅዱስ የገባው ሰው ክብሩ ከእስር ቤትና በፍርድ አይደለም ክብሩን የሚያገኘው ከእግዚአብሔር ነው የሚሰጠው። ግርማ ሞገስና ክብር ከእግዚአብሔር እንጂ በብር የሚመጣ ማንነት አይደለም። መጽሐፍ ቅዱስ ያነበብከውና ማንነት ያልገባ ቆሼ ቆምቦሮ ቁሻሻ ሆነ የገባ ሜንቼ እንደሆነ ታውቃለህ። እንትና ልከስ አሁን አሜሪካ ልሳፈር ነው ያልከ ቀን ነው የናኩ። በነገራችን ላይ ግን ላስጨርስ ብዬ ጸጥ ብዬ ነበር መሰማ ገብቷል። ያ ስለ መጽሐፍ ቅዱስ የገባው ሰው ክብሩን ለእግዚአብሔር ነው የሚሰጠው። ገብቷል። ያ ነገሩ እንግዲህ እንደገና ታድሷል ማለት ነው። ተቀስቅሷል። በኃይለኛው ነው እየተናገረችው ያለችው። አንዳንድ ሰዎች መረጃ አግኝታበት ነው ይላሉ። አንዳንድ ሰዎች ደግሞ ምንም የሚያመጣው ነገር የለም፣ ስለዚህ ካጠገቧ የቆሙ ሰዎች ድጋፏ ስለሆኑ ነው እንደዚህ እየተናገረች ያለችው ይላሉ። የምናውቀው ነገር የለም። ግን እንደ አንድ ኢትዮጵያዊ ጉዳዩን ስንሰማው በጉዳዩ ላይ አስተያየት መስጠት ሲያስፈልግ አስተያየት እንሰጣለን። በዚህ ነገር ላይ በነገራችሁ ላይ አስተያየት ለመስጠት ሳይሆን ስላስገረመኝ ነው። ላስት ታይም ወጣ ስታለቅስ ተመልክተናታል። ብዙ ሰዎች አዝነዋል፣ ምህረት አድርግላት ብለዋል። የዛኔ ግን ማረሳው አንድ ነገር ምንድነው? እቺ ሴት እንደገና ተነስታ መሳደቧ አይቀርም። ዝም ብላችሁ ነው አስተያየት አድርግ እንደዚህ ይቅርታ አድርግላት ምናምን የምትሉ ሰዎች ዝም ብላችሁ ነው ብሎ የሚናገሩ ሰዎች በጣም ብዙ ነበሩ። እኔ እንኳን የሰራሁት ቪዲዮ ላይ ገብታችሁ ኮሜንት መመልከት ትችላላችሁና ዛሬ ላይ እንግዲህ ተነስታለች። ምን ሀብል ሊያደርግ ይችላል የሚለውን ነገር አብረን የምንመለከተው ነው የሚሆነው። እንቀጥል። እስር በጣም ከባድ ነው። እጅግ በጣም ፔን አለው። በጣም ያማል። መታሰር ቀላል እንዳይመስላችሁ በጣም ያማል። እኔ 4 ወር ከምናምን ታስሬ በምወጣበት ሰዓት ምን ያክል ብዙ ነገሮች ምዝረብል እንደሆኑ ሳስበው ብዙ አመት ታስረው ደግሞ ተፈተው ህይወታቸውን ለማስተካከል ስትራግል የሚያደርጉ ሰው ሳይ በእውነት እጅግ በጣም ውስጥ ያዝናል። ከዚህ በኋላ አይደለም በአመታት በወራት ደረጃ
ከዙሪያ ብዙ ነገር ስታጣ ዲኤንኤ ቴንክ እውነትህን ነው። እጅግ በጣም ነው የሚያስተምረው። ብዙ ነገሮችህን ያበላሸዋል። ብዙ ክህደት ይፈጠራል። እኔ አንድ በጣም እንግዲህ መንሱር ተምሯል ይላሉ ሰዎች፣ ግን ኬዙ አላበቃም። ከሀገር መውጣት አይችልም። ብዙ የተቀመጡበት ገደቦች አሉ። ብዙ ሰዎች በዚህ ጉዳይ ላይ የሚሰጧቸው አስተያየቶች አሉ። በህግ የተያዘ ጉዳይ ላይ ነገሮችን ቀድሞ ከማውራት መጠንቀቅ ተገቢ ነው ተብሏል። በዚህ ጉዳይ ላይ ልታወሩ ያሰባችሁ ሰዎችም ካላችሁ ከተክለ ሃይማኖት አዳነ ልትማሩ የሚገባችሁን ነገር መማር አለባችሁ። ተመሳሳይ ስህተት እንዳሰሩ ሚዲያ ላይ አቅርባችሁም ቀርባችሁም በጉዳዩ ላይ ወሬ እንዳትነዙ አስተያየት፣ ጥንቃቄ መልእክት እየተላለፈ ነው ያለው። እንደምትተገብሩት ተስፋ አድርጋለሁ። እንቀጥል። ጋሽ ሰላም ኖት? ጋሽ ሰላም ነው? እንዴት ነው? እዚህ ሰፈር ኖት? እዚህ የተቸገሩ ሰዎች ልንረዳ መጣን። እሺ። እና ለሰፈሩ አዲስ ስለሆን እንድታሳዩን ነበር። የምታውቀው ሰው ካለ የተቸገረ የምታውቀው ካለ? አውቃለሁ። የሆነ ሰውዬ እዛ በዚህ ትሄዱና ወደ ግራ መታጠፋችሁን ትታችሁ ወደ ቀኝ ትገባላችሁ። እሺ። ከዛ በዚህኛው ከሄዳችሁ እዛ ጋር የተቀመጠ ሰውዬ እንደው ያሳዝናል። እናገኘዋለን አሁን? ታገኙታላችሁ። አቦ እገዙ ትርዱ። ለፈጣሪ ብላችሁ ራሱ እንዲረዳ ሰላም ነው አባት። ተጠቁመን ነበር የመጣ ነውና፣ እሺ አንተና እዚህ ጋር የተቸገሩ ሰዎች እንድንረዳ መጣ ነው። እኛ ሰው ጠቁመው ነበር የተቸገረ ሰው ምስኪን እርዱት ብሎ። እኔ ነኝ እዚህ ቦታ ብዙ ጊዜ አንተ ጋር ነው የመጣ ነው። እና የተጠቆምነው ምንድነው ብዙ ሰውየው በጣም ብዙ ነገሮች ዘርፎ ያ ሰው ከዚህ በፊት ብዙ ወንጀል የሰው ሀብት ዘርፎ ነበር የመጣው እና አሁን ማን ነው? አንተ ነህ ተጠቁመን የመጣ ነው። አሁን ተነስ ኢንስፔክተር ያዘው ተነስ። አይ ና ባለቅድም ያገኛችሁ እኮ ነው። ምንድን ሰው አለባበሱ ያገኛችሁ ሰው እኮ ነው። ምንድን እንደ ከከረባት የለበሰው ቅድም እዚህ ጋር ቅድም ያገኘን ሰው ነው። እዛ በዛኛው መንገድ ታያግኝታችሁ እኮ ለማየት እና ምንድን ነው እንደ ያዘው እንደዚህ አምታች ነው። ሰው እንረዳለን ስትሉኝ እኮ ነው። እና ሰው ምን ረዳ የተቸገረ እረዳለሁ ብሎ ራሱ ሄዱ ማይሆን ነገር ውስጥ አይገባም ወይ ጉድ። እንቀጥል፣ እንዲሁ ዘና እንድትሉ ነው። ይህንን ቪዲዮ ተመልከቱትና ከዚህ ቪዲዮ የተማራችሁትን ነገር ያስተማራችሁን ነገር በኮሜንት ሴክሽን አስቀምጡልኝ። በጣም ቆንጆ ቪዲዮ ነው በእውነት። እኔ ያው የሚጠቅም ነገር ነው፣ አንዳንድ የምትማሩበትን ነገር በየመሃሉ እንዲኖር ስለምፈልግ ነው። እስቲ ቪዲዮን ተመልከቱት። Who is this? He is my friend. Friend? Yes, Ma, we are just friends. I like how tiny and white he is. Here is some fresh grass for both of you. No, thank you. I am a lion. I don't eat grass. He is so funny. I love chewing grass. Okay, I am leaving. Bye, friend. My son, I don't like this, your friend. He is danger. But he is my only friend. Listen, a lion can never be a friend with a sheep. He has an hidden agenda. I don't think he has an agenda. He is not like other lions. All lions are the same, my son. My friend, you came. Yes, I came to return what you did. What did I do? You visited me. Okay, come let me show you around here. We have some of the freshest grasses, and you will like it. Please eat more grass. If you can eat it all, eat it all. Ooh, wow, you want to spoil me with food. I just want you to be big. Wow, you have grown. Welcome. Why are they watching me like this? Oh, they are ready for dinner. Okay, well let me go and eat some grass outside. No, you're the dinner. ታዲያ ምን ተማራችሁ ከዚህ ቪዲዮ? አንዳንድ ጊዜ የማታስቡት ነገር ሊሆን ይችላል። እንግዲህ ከዚህ የምትማሩት ብዙ ነገሮች ይኖራሉ። እኔ ምንድነው በህይወታችሁ አንዳንዴ ጓደኛ መሆን ከማይገባችሁ ነገር ጋር ሰው ብቻ አይደለም ብዙ አብሯችሁ ሊሆን ከማይገባ ነገር ጋር ጊዜ መውሰድ መጨረሻው ጥፋት ነው የሚሆነው። አንዳንድ የምታሳድጓቸው ነገሮች ቀስ በቀስ እናንተኑ የሚያጠፉ ሊሆኑ ይችላሉ ማለት ነው። በህይወታችሁ ምን ተምራችኋል? ምን ገጥሟችኋል? ከእንደዚህ አይነት ነገር ጋር በተያያዘ አሪፍ አስተማሪ ቪዲዮ ነው ብዬ አስባለሁ። በፍቅርሽ ልቤ
እንግዲህ ለዛሬ የምስጋና መልእክቶቻችሁን ላቅርብላችሁ። የተወሰኑ ሰዎች ልከውልኛል። በዚህ አጋጣሚ ከኮሜንት ሴክሽን ጋር በተያያዘ የምትልኩልኝ መልእክት እየደረሰኝ ነው። የተወሰኑ ሰዎች በቴሌግራም መላክ ጀምራችኋል። ዩዘር ኔሜን እዚሁ ጋር አስቀምጠላችኋለሁ። አሁንም በቴሌግራም ፎቶ መላክ ትችላላችሁ፣ ቪዲዮም መላክ ትችላላችሁ፣ ድምጽም መላክ ትችላላችሁ። የምስጋና እንዲሁ አቀርብላችኋለሁ ሁሉ ጊዜ። እጅግ በጣም ቆንጆ ነገር ነው። በርታ፣ ቀጥል፣ ተመችቶናል፣ እኛም ማመስገናችንን እንቀጥላለን ያላችሁኝ በርካታ ሰዎች አላችሁ። እጅግ በጣም ከልቤ ላመሰግናችሁ እወዳለሁ። እንቀጥል። በፍቅርሽ ልቤ ታወረ ሌላ ምንም አላወቀ። ሙና ዩሱፍ እባላለሁ። አላዛርዬ በጣም አመሰግናለሁ። ማመስገን የምፈልገው ታናሽ እህቴን ነው። በጣም የምወድሽ ትንሿ እህቴ ሰንዬ፣ የመሳሳልሽ የኔ ቆንጆ፣ አላህ በሰላም ይፍታሽ። ትንሿ ረጅም እድሜና ጤና ይስጥሽ። ወልደሽ ለመሳም ያብቃሽ። በሰላም ያገናኘን። ከዱባይ ኑሪልኝ የኔ አስተዋይ ይላል ሙና ዩሱፍ። አቅርበንልሻል። ሌላ ምንም አላወቀ። ሰላም ወንድም አላዛር፣ አቀራረብህ እናመሰግናለን። ደስ ይላል፣ አያሰለችም። አሁንማ ያንተን ቪዲዮ ሳላይ አልተኛም። ቀን ስለማይመቸኝ ማታ ነው የማየው። የዘጠናዎቹም በጣም ደስ ይላል። በዚሁ ቀጥል። በነገራችን ላይ ስለ ሐረር በስራ ገበታቸው ጫት ሲቅሙ የተቀጡ የተባለው ቪዲዮ ገርሞኛል። እኔም የሐረር ልጅ ነኝ። አሁን እዛ ባልኖርም የተለመደ እኮ ነው። ግን ቅጣት ከተጀመረ እውነትም ለውጥ አለ ማለት ነው። ደስ ይላል። ዛሬ ደግሞ እህቴን ቀመርን አመስገንልኝ። እናታችንን እሷ ናት የምትንከባከባት። ከምር ብዙ ትደክማለች። እኛ በገንዘብ ብናገዛትም የእሷ ድካም በገንዘብ አይተመንም። እድሜና ጤና ለውዷ እህቴ ተመኘው። ፋጡማ ነኝ ከወደ ሳውዲ። አንተንም አመሰግናለሁ እንደተለመደው። እኔም አመሰግናለሁ። ክብረት ይስጥልኝ። በፍቅርሽ ልቤ ታወረ። ሌላው ሙና ግረት ነው የሚለው። እንግዲህ ስም ጻፉ ብያለሁ። እንደ ነፍሴ የምወዳትን አንድ ልጄን ክሪስቲን ሲክፍርድን እና ለልጄ ልጅ ልዑል ሰለሞን አድርስልኝ ወንድሜ ከእናቷ ከሙና ሁሴን ከፈረንሳይ ይላል። ስትጽፉልኝ በትክክል ጻፉልኝ። ይኸው መልእክትሽ ተላልፎልሻል። በፍቅርሽ ልቤ ታወረ። ክንፈ ይላል። ሐሳቦችህና እርጋታ የታከለበት አቀራረብ በጣም ይመቸኛል። እንድታመሰግንልኝ የምፈልገው የእህቴ ባለቤት መሰረት ኃይሌን ወይም ታቴን እንዲሁም ባለቤቱን ታየች ጋሻው በዛ ዛሬ ላይ ላለሁበት ህይወቴ ላደረሳችሁኝ በእጅጉ አመሰግናለሁ። ታቴ ወይም መሰረት ኃይሌ እግዚአብሔርን አምላክ በትንሣኤ ያስብህ። ክንፈ የቦሬ ማቴው ይላል። ሌላ ምንም አላወቀ። ሌላ ደግሞ አንድ ቴሌግራም ላይ እየተቀመጠልኝ አለ፣ በቴሌግራም የተላከልኝ አለ። እሱንም ላንብብላችሁ። አላዛር ወንድማችን አማን ነው። ቆንጆ ፕሮግራም ነው የምታቀርበው። ወንድሜ በርታ። ፊሊሞን እባላለሁ። ታላቅ እህቴን ማመስገን እፈልጋለሁ። ቤተሰቦቻችን በልጅነታችን ነው ያጣናቸው። አምሶሪ አዝናለሁ። እንደ እናት ሆና አሳድጋናለች። አሁንም ድረስ አማካሪዬ ሚስጥረኛዬ ናት። ፈጣሪ እድሜና ጤና ይስጥሽ ከመላው ቤተሰብሽ ጋር በልልኝ። ሸዊት ግርማይ ትባላለች። አመሰግናለሁ በጣም። እኔም አመሰግናለሁ ስለ ቤተሰቦች በጻፍከው ነገር እጅግ አዝናለሁ። በርቱልኝ። እዚህ ይህንን ፒኮሎ ይላል አካውንቱ የላከልኝን ፊሊሞን እባላለሁ ብሎ ነው የላከልኝ። በቴሌግራም ስለሆነ ፎቶውን ላስገባ ወይ ፎቶዋስ የለህም ወይ ብዬ ጠይቄው ነበረ። ምንም አላለኝም። ምንም ስላላለኝ ፎቶውን ማስገባት አልቻልኩም ማለት ነው። እጅግ በጣም አመሰግናችኋለሁ። በየቀኑ እንደዚህ የምትልኩልኝ የምስጋና ጽሁፎች ቪዲዮ ቢኖራቸው፣ ፎቶ ቢኖራቸው፣ ድምጽ ቢኖራቸው የተሻለ ነው ብዬ አስባለሁ። አቀርብላችኋለሁ። እጅግ በጣም ከልቤ አመሰግናችኋለሁ። እንግዲህ ይህንን የምስጋና መልእክት የሰማችሁ ሰዎች ለተመሰገኑት ሰዎች ቪዲዮቹን መላካችሁ እንዳይዘነጋ ማለት ነው። ቻናላችንንም ብዙ ሰዎች እንዲያዩት ሼር አድርጉልኝ። እንግዲህ የመጨረሻው የሚሆነው የዘጠናዎቹ ትዝታ ነው። ለዛሬ ጣፋጭ የሆነ ትዝታችንን የምንኮመኮምበት የተወሰኑ ቪዲዮዎች ይዣለሁ። ተመልክተን እንመለስ።
ይህ የኢትዮጵያ ሬዲዮ ነው። አቤት ያኔ መቼም በጣም ከመገረፋችን የተነሳ ጨዋታው ሁሉ ቁንጥጫ ለቁንጥጫ ነበር። የጨነቀለት ደግሞ የኮባ ክላሽን ይዘ ጦር ሜዳ መዋል። ዓለም ዋንጫ ሲደርስ ደግሞ የበረኪና ዋንጫ አሰርተን ሁላችንም ብራዚል ላይ የምንሆነው ነገርስ። እዛው ሜዳ ላይ ደግሞ ዞር ስትል ቺኮቹ ሮናልዲኒዮን በሚያስንቅ ብቃት ጢባ ጢቤ፣ አለፍ ሲል ደግሞ ሱዚና ሰኞ ማክሰኞ ይጫወቱ ነበር። እንዳሁኑ ቤቲንግ ቦስቲም ቱ ስኮር ሳይመጣ በፊት በደስቶ ፊንገር የህንድ አክተሮች የኳስ ጨዋታዎች ፎቶዎችና በቆርኪ ልጣጭ ቁማር እንለባለበው ነበር። ሰሞኑን የሸቀጣሸቀጥ የፍጆታ ዕቃዎች እንዲሁም የአትክልትና ፍራፍሬ ዝርዝር ይመለከታል። ሪፖርተሮቻችን ሰላም ሙልጌታና ኤደን ብራኔ መረጃዎችን አሰባስቧል፣ እንደሚከተለው ይቀርባል። በሳምንቱ በይበልጥ ከውጭ በሚገቡ የዘይት ምርቶች ላይ ከፍተኛ የዋጋ ለውጥ እንደተከሰተ ለማወቅ ተችሏል። 53 ብር የነበረው ባለ 3 ሊትር ሀያት የምግብ ዘይት 60 ብር ሲገባ ፎርቹንና ድል ዘይቶች ደግሞ ቀድሞ ይሸጡ ከነበሩበት 120 ብር ወደ 125 ብርና 130 ብር ከፍ ብለዋል። ስኳር በኪሎ በ8 ብር ከ50፣ ጨው ከ1 ብር እስከ 1 ብር ከ25 ሊሸጡ ይገኛል። ሩዝም እንዲሁ የ1 ብር ጭማሪ በማሳየት ከ7 ብር ወደ 8 ብር ከፍ ብሏል። ሽንኩርት በኪሎ ቀደም ሲል ከነበረበት የ2 ብር ከ50 ሂሳብ ቅናሽ በማሳየት 1 ብር ከ50 ሊሸጥ ይገኛል። ሎሚ በኪሎ 7 ብር። ይህ የኢትዮጵያ ሬዲዮ ነው። የብዙዎቻችን የትዝታችን አልፋ የኢትዮጵያ ሬዲዮ መንገዱ ነጻ እስኪሆንልዎ እየጠበቁ ሳለ አውቶቡሷ ትመጣለች። ሳምንታዊው ከምናየውና ከምንሰማው ፕሮግራማችን መሰማት ይጀምራል። የፕሮግራሙ አዘጋጅና አቅራቢ ንጉሴ ተፈራ። ከበየ ኦምላላይ ኢትዮጵያን የሰበከ ኢትዮጵያዊነትን ያቀነቀነ ቀደምት ኢትዮጵያዊ ሬዲዮ ጣቢያ ከግብርና እስከ ጤና፣ ከገበያ እስከ ኢኮኖሚ፣ ከስፖርት እስከ ትራንስፖርት አበበ ቢቂላን ያዘው ልዩ መኪና ጉዞውን ጀምሯል። ይህ የኢትዮጵያ ሬዲዮ ነው። ምን አስታወሳችሁ ከነዚህ ቪዲዮዎች ውስጥ? በጣም እኔ ሁሉ ጊዜ ሳየው ወይም ማልሰለቸው በተለይ የሬዲዮኑ በጣም ምርጥ ነው። ሁሉ ጊዜ በየቤታችን አባቶቻችን ጣቢያ ሲፈልጉ የምናስታውሰው ነው። እኔ አንድ የጀርመን ድምጽ የሚተላለፍበት ሬዲዮ ብቻ የሚከፈትበት ቤት የማስታውሰው ካፌ ነበር። ሁሉ ቀን 11 ሰዓት ላይ እዛ እየሄድን ሬዲዮን ሰማ ነበረ ከትልልቅ ሰዎች ጋር ማለት ነው። እማረሳቸው ብዙ ጊዜያቶች አሉ እና የዘጠናዎቹን ትዝታ እንደወደዳችኋቸው ተስፋ አድርጋለሁ። አሁንም በኮሜንት ሴክሽን ላይ ሐሳብና አስተያየታችሁን ማስቀመጣችሁ እንዳይዘነጋ። ቪዲዮውን የምትመለከቱ ሰዎች ለሌሎች በማጋራት ቻናላችን ብዙ ቦታ እንዲደርስ ብታደርጉ ደስ ይለኛል። የቤተሰብነት ጥሪ ነው፣ ግዴታ አይደለም። ላይክና ሐሳብ መጻፋችሁ ኢንጌጅመንቱንም ስለሚጨምረው ጭምር ነው። ለዚህ ቻናል ቤተሰብ ያልሆናችሁ ቻናላችንን ሰብስክራይብ በማድረግ እንድትቀላቀሉ የደወል ምልክቷንም ብትጫኑ ሁሉ ጊዜ የሚለቀቁ ቪዲዮዎች ቶሎ ቶሎ እንዲደርሷችሁ ማድረግ ትችላላችሁ። እስከዚህ ሰዓት ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መልካም ዕለተ ሰንበት እንዲሆንላችሁ በያላችሁበት ተመኘዋል። እንዲሁም በሌላ ቪዲዮ መለሳለሁ። ቸር ያገናኘን።